እግዚአብሔር ይመስገን። የምንካፈለው ክፍል ሉቃስ ምዕራፍ 1 ቁጥር 64 አነብና ከዛ ደግሞ ከ67 እስከ 75 ያለውን አነባለሁ። ያን ጊዜ አፉ ተከፈተ፣ ምላሱም ተፈታ፣ እግዚአብሔርንም እየባረከ ተናገረ። ቁጥር 67 ላይ ዳለው አባቱ ዘካርያስም መንፈስ ቅዱስ ሞላበትና ትንቢት ተናገረ፣ እንደዚህም ማለት የእስራኤል ጌታ አምላክ ይባረክ፣ ጎብኝቶ ለሕዝቡ ቤዛ አድርጓልና ከጥንት ጀምሮ በነበሩት በቅዱሳን ነቢያት አፍ እንደተናገረ በብላቴናው በዳዊት ቤት የመዳንን ቀንድ አስነስቷልና ማዳኑም ከወደረኞቻችን እና ከሚጠሉን ሁሉ እጅ ነው። እንደዚህ ለአባቶቻችን ምሕረት አደረገ። ለአባታችን ለአብርሃም የማለውን መሐላውን ቅዱሱን ኪዳን አሰበ። በእርሱም ከጠላቶቻችን እጅ ሁሉ ድነን በዘመናችን ሁሉ ያለ ፍርሃት በቅድስናና በጽድቅ በፊቱ እንድናገለግለው ሰጠን። እግዚአብሔር ይባረክ። ኢየሱስ ጌታ ነው። እግዚአብሔር አምላካችን ሆይ እናመሰግንሃለን። በመካከላችን ስላለ ስለ ቃል ኪዳን የቤተ ክርስቲያን ራስ የሆነውን ኢየሱስ ክርስቶስን ስላከበርከው በደም የዋጃትን ቤተ ክርስቲያንን የምትጠብቅ የእግዚአብሔር መንፈስ የምታገለግል እምነት የምትሰጥ ቃል የምትገልጥ ኢንተርፕሬት የምታደርግ የእግዚአብሔር መንፈስ በኢየሱስ ክርስቶስን በላቀ ሁኔታ እናከብረሃለን። በዚህ ስፍራ አስተማሪ እንደሆንክ እምነታችንን የምታንጸው አንተ እንደሆን አክኖሌጅ እናደርግሃለን። እግዚአብሔር አምላክ ስምህ ይባረክ። በጌታ በኢየሱስ ክርስቶስ ስም እናመሰግናለን። ጨምረን አብዝተን እናመሰግናለን። በዚህ ሰዓት ደግሞ ጌታ ባለመከልከል ጌታ ሁላችንም ያንተ ዕቃዎች ነን። እግዚአብሔር የዘላለም አምላክ ይህ መዝገብ በሸክላ ዕቃ ውስጥ አለ ያልክ ሰማያዊ መዝገብን እግዚአብሔር ባለመጠራጠር በሸክላ ዕቃ ውስጥ ያኖርክ እግዚአብሔር አንተ ነህና ይህንን መዝገብ ትገልጠው ዘንድ ለእያንዳንዳችን እንጸልያለን። በጌታ በኢየሱስ ክርስቶስም የትኛውም ድካም በኢየሱስ ደም አንተ በዚህ ቦታ እንዳትገለጥ የሚይዝ ስውር ወይም ግልጽ በድፍረት የሆነ በደል በኢየሱስ ክርስቶስ ደም እንዲሻር ጸልያለሁ። እግዚአብሔር መንፈስ ቅዱስ ሆይ ባለመከልከል ተመላለስ። ይህንን ስፍራ ሊቋቋም የሚወጣ ጉልበት በኢየሱስ ስም የተመታ ይሁን። በኢየሱስ ስም የተመታ ይሁን። በኢየሱስ ስም አየሩ ላይ የሚገዛ ክፉ የተመታ ይሁን። የዚህ ሰፈር አለቃ የተመታ ይሁን። የሚነጋገሩ የተመቱ ይሁን። ኮሚኒኬት የሚያደርጉ የተመቱ ይሁን። የጨለማ ስራ የፈረሰ ይሁን። በእግዚአብሔር ቃል ላይ የሚነሳ ይመታ። በኢየሱስ ስራ ላይ የሚነሳ ይመታ። በጌታ በኢየሱስ ስም ቤተ ክርስቲያን ስልጣኗን ታነሳለች። በጌታ በኢየሱስ ስም በማይታየው ዓለም ላይ ትገለጣለች። በጌታ በኢየሱስ ስም የተመታ ይሁን። እግዚአብሔር መንፈስ ቅዱስ ሆይ እኔም ባሪያህን አግዘኝ። ይህንን ህዝብህን እርዳው። ዛሬ አንድ ነገር ካንተ ተቀብለ ለዘላለም የማንረሳው በልባችን ተተክሎ አንድ ስቴፕ ወደፊት የምንሄድበትን ነገር ስጠን። ክብር ሁሉ ላንተ ይሁን በኢየሱስ ክርስቶስ ድንቅ ስም አሜን። እግዚአብሔር የተመሰገነ ይሁን። የትምህርቴ ወይም የስብከቴ ርዕስ የተፈታ ምላስ ነው። የተፈታ ምላስ set free tongue። ይሄ ክፍል አሁን ያየነው ከቁጥር 64 እስከ 75 ያለው ስናነበው የምናየው በትልቅነት የእግዚአብሔርንና የዘካርያስን ህብረት ነው። የተፈታ ምላስ ብሎ ሲነገር እሱን ክፍሏን 64ን ማንበባት እንደገና ያን ጊዜ አፉ ተከፈተ፣ ምላሱም ተፈታ፣ እግዚአብሔርንም እየባረከ ተናገረ የሚል ቃል ነው። ኢንትሮዳክሽኑን ለመስጠት ያክል ዘካርያስ አንደበቱ ተፈታ ከማለቱ በፊት የታሰረ ነገር እንዳለ እናውቃለን ማለት። መቼ እንደታሰረም ደግሞ እናውቃለን። በመቅደስ ውስጥ ሆኖ ሲያገለግል እግዚአብሔር የዘመናት ጸሎቱን ሊመልስለት ሲመጣ እንዴት ይሆናል በማለት መልአኩ ገብርኤል በቃ ተልኬ ነበረ የምስራች ይዤልህ ግን ስላላመንክ እነዚህን 9 ወራት ነገሩ እስኪፈጸም ድረስ ድዳ ትሆናለህ ብሎ ሄደ። ስለዚህ ከዛ ጊዜ ጀምሮ ዘካርያስ ምን ሆነ ማለት ነው? ድዳ ቃሉ ተወሰደበት ማለት ነው። ሐሳቡን መግለጽ አይችልም። በቃ በእንደዚህ አይነት ነበር ማለት ነው። እኔ በግሌ ሳስበው ዘካርያስ
በራሱ ህይወት ውስጥ በቤት ውስጥ በኑሮ ውስጥ የመጣ ችግር አለ ብዬ አስባለሁ። ዲዳ ስለሆነ የራሱን የፐርሰናል ህይወቱን ብንመለከት ፊሊንጉን ኤክስፕረስ ማድረግ የማይችል ስለሆነ በቤቱ ከሚስቱ ጋር ባለው ህብረት በጣም ችግር የሚሆንበት ይመስለኛል። ፊሊንግ አለው እንደሰው፣ ግን ያንን ፊሊንጉን መናገር አይችልም። ስንቱን ገልጦት ይችላል። ስለዚህ አፌክት አድርጎታል ብዬ አምናለሁ። ችግር ነው። የእግዚአብሔር ቃል ምን ይላል? ሞትና ህይወት በምላስ እጅ ናቸው፣ የሚወዷትም ፍሬዋን ይበላሉ ይላል። ሞትም ህይወትም በምላስ እጅ ነው፣ የሚወደው ፍሬውን ይበላል። ስለዚህ በአንድ ወቅት በስህተት ያደረገው ፍሬውን እየበላው ነው ማለት ነው። ለዘጠኝ ነው እንኳንም እግዚአብሔር አጀር አደረገለት። እግዚአብሔር ይመስገን። በመክብብ ላይ ደግሞ እግዚአብሔር በሰማይ አንተም በምድር ነህና በአፍህ አትፍተን፣ በእግዚአብሔርም ፊት ቃልን ይናገር ዘንድ ልብህ አይቸኩል። ስለዚህ ቃልህ ጥቂት። እግዚአብሔር በሰማይ ነው፣ አንተ በምድር ነህ። እግዚአብሔር ሁሉን ያውቃል። እግዚአብሔር ሁሉን ይችላል። እግዚአብሔር ነገን ያዘ ነው። እግዚአብሔር ፕሮግራም አለው። እግዚአብሔር በፕላን ይሰራል። አንተ በምድር ነህ፣ ምንም አታውቅም። ሊሚት ነህ። ነገ የሚሆነውን አታውቅም። እግዚአብሔር ወደ አንተ ሲመጣ ቃልን ጥቂት። አዋቂው ጌታ ወደ አንተ ሲመጣ ሲነግርህ አንተ አሜን ነው ማለት ያለብህ። እግዚአብሔር ይመስገን። በፕሮግራም እግዚአብሔር በፕላን የሚሰራው በዘመናት ሁሉ እግዚአብሔር ወደ አንተ ሲመጣ አሜን ይሁን። ማርያም ለዚህ ነው ለባሪያም እንደ ቃልህ ይሁንላት አለች። እግዚአብሔር ይባርክ። አሜን። ስለዚህ የእሱን ፐርሰናል ላይፍ ስንመለከተው በችግር ውስጥ እንዳለፈ ያለው ሚስቱ ጋር ደግሞ ስመጣ ሚስቱ ደግሞ አርግዛለች። ራሷ ከባሏ የሆነ ምክርና መጽናናት ትፈልጋለችና አታገኝ። ቃሉ ብሎክዶ ተይዟል። ስለዚህ ነገሯ ስለታዘዝ ስትረስ የምትሆን ይመስለኛል። ባልየው ሊናገር ይፈልጋል፣ እሷ ልትሰማው ትፈልጋለች። በመካከላቸው ችግር ስላለ ስትረስ የሆነባት ይመስለኛል። እርግዝናዋን፣ ስሜቷን በዛ በእርጅናዋ ዘመን ያየችውን ያዘችውን ይህንን ልጅ ልትነግረው ስትፈልግ የለም፣ ኮሚኒኬሽን ብሎክ ሆኗል። ይሄ ነገር ለዛ ቤት ችግር ሆኗል። ምንም እንኳን እግዚአብሔር በዛ ቤት ቢመጣ ሁኔታው ግን በቃ አንካምፎርተብል ሆኗል። ሶስተኛ ደግሞ በአካባቢው በሶሳይቲ እንዳይገለጥ ድድድድ እያለ እንዴት ኮሚኒኬት ያደርጋል? ስለዚህ አይዞሌትድ የሆነ ይመስለኛል። ብዙ ሰዎች ሊያዋሩት ቢፈልጉ በቤቱ ዲቫይን ገብቷል፣ እግዚአብሔር ገብቷል፣ እጁ ገብቷል። እስቲ ግለጽ ቢባል እንዴት ያውራው? ስለዚህ ያለው እድል ስለሚፈራ ሰዎች እንዳይስቁበት አይዞሌትድ የሚሆን ይመስለኛል። ቤት ይልሁን በቃ የሚፈልገኝ አንድ ሰምታ ጥቂትም ቢሆን በቃል ልጻፍለት የሚሆን አይመስላችሁም? ይሄን ያሰብሽን ነው ይሆናል ብዬ አስባለሁ። ሌላው ደግሞ በመቅደስ ውስጥ ካህን ነውና ለማገልገል ዲዘብል የሆኑ አይገቡም። አሁን ባለማመኑ ዲዘብል ሆኗል። ስለዚህ ለ9 ወራት አይገባም። በአመት አንድ ጊዜ የሚሆነው ንጣ ስለደረሰው እስከሚወጣ ድረስ አገልግሏል። ከዚህ በኋላ ግን ቅድስተ ቅዱሳን ባይገባ እንደ ክህነቱ ወጣ ገባ እያለ በቅድስት ውስጥ የሚሰራው ስራ ከዚህ በኋላ አይሰራም። ዲዜብልነቱ እስኪፈወስ all this በሱ ላይ ችግር አለ። ይሄንን ችግር ለ9 ወራት አሳለፈው እየማጠ መቼ ነው ይሄ ልጅ የሚመጣው እያለ ነገር የሚፈታው እያለ ይጠብቅ ነበር እሱ። አንድ ቀን ግን እግዚአብሔር ይመስገን ልጁ መጣና ተፈታ። ጌታ ይመስገን። አሜን። ስለዚህ የተፈታ ምላስ እግዚአብሔር ገና መጥቶ ልጁ ሲወለድ እንደተናገረው እግዚአብሔር ምላሱን ፈታ። አሜን። ምላሱን ሲፈታው የሆኑ 5 ነገሮች እንመለከታለን። እዚሁ ላይ የተጻፈው ነው። የተፈታ ሰው ምላሱ የተፈታ ሰው ምን ያወራል የሚለው ነው ያየሁት ማለት ነው። የተፈታ ሰው ስንቶቻችን ተፈታ? ኢየሱስ ጌታ ነው። አሜን። የተፈታ ሰው ምን ያወራል? ይሄ ዘካርያስ the moment ምላሱ ሲፈታ ምንድነው ያደረገው የሚለውን አየው ነበር ማለት። አንደኛ የተፈታ ሰው ይህ ዘካርያስ ምስጋና ማቅረብ ጀመረ። እግዚአብሔር ቃል ምን ይላል? ያን ጊዜ አፉ ተከፈተ፣ ምላሱን ተፈታ፣ እግዚአብሔርንም እየባረከው ተናገረ ይላል። እግዚአብሔር ይመስገን። በመጀመሪያ አፉ ምላሱ የተፈታለት ሰው ባራኪ ነው። አሜን እንላለን። ባራኪ ነው።
እግዚአብሔር የተገለጠለት ሰው ባራኪ ነው። የእግዚአብሔር ቃል ሲናገር እግዚአብሔር አምላክ ነው ለኛ በራለን። እግዚአብሔር ይመስገን። እግዚአብሔር አምላኩ የበራለት ሰው ባራኪ ነው። አሜን። ማጉረምረም አይጠበቅበትም። ወይም ደግሞ ነገሮች በምድር ላይ ስኬት አይጠበቅባቸውም እግዚአብሔርን ለመባረክ። ወዳጆቼ ይሄ እያጠናሁት እያነበብኩት ለራሴ ነፍሴን ሰብካት የነበረውን ነገር ነው የምነግራችሁ። ለኔ በምድር ላይ እግዚአብሔርን ጮኬ አድርግልኝ ብዬ ተንከባልዬ መልስ መጥቶ ለመባረክ አይጠበቅብኝ። ባይሰጥስ እግዚአብሔር፣ ባያደርግስ እግዚአብሔር፣ አልሰጥም ቢልስ እግዚአብሔር። ኢየሱስ ጌታ ነው፣ እሱ አምላክ ነው። አይስጣ ግን በአምላክነቱ ይመለካል፣ በእግዚአብሔርነቱ ይመለካል፣ በፍጥረት ስራው ይመለካል፣ የህይወት ሶርስ ስለሆነ ይመለካል። እግዚአብሔር በሁሉ ነገር ይመለካል። አሜን። ኢየሱስ ጌታ ነው፣ ኢየሱስ ጌታ ነው። እኛ የአሕዛብ አማልክት አጋንንቶች በሆኑበት ዘመን በጨለማ ተመላልሰናል። እውነት የበራልን ቀን ግን እግዚአብሔር አምላክ እንደሆነ ያበራልን ቀን ግን እግዚአብሔር እርሱ ብቻውን ይመለካል። ሃሌሉያ! ኢየሱስ ጌታ ነው፣ ብቻውን ይመለካል። አሜን። ይመለካል። ተመስገን እንለዋለን፣ እናከብረዋለን፣ እናሸበሽብን ብቻችንን ስራ ቤት ድንቅ ስራ ቤት ግን አቤት እግዚአብሔር የፍጥረት ስራ። አንዳንድ ጊዜ ብቻዬን መንገድ ሲሄድ እንደዚህ ቅጠሎችን አይና ይሄ ቅጠል እንዴት ያምራል፣ አቤት አረንጓዴ፣ አቤት ያንተ ስራ እለዋለሁ። እግዚአብሔር ይመስገን። ኢየሱስ ጌታ አሜን። እግዚአብሔር ይመለካል። እግዚአብሔር ይመለካል። እግዚአብሔር ይመለካል። ባይሰጥም ይመለካል። አቤቱ በትልቅነቱ ይመለካል፣ በግዙፍነቱ ይመለካል። የህይወት ሶርስ ስለሆነ ይመለካል። ጥበቡ መተኪያ ስለሌለው ይመለካል። እውቀቱ ገደብ ስለሌለው ይመለካል። የፍቅሩ ጥግ ስለማይደረስበት ይመለካል። እግዚአብሔር ትልቅ ነው፣ ይመለካል። አሜን አሜን። ስለዚህ ዘካርያስ ለመጀመሪያ ጊዜ አፉ ሲፈታ ሃሌሉያ ማለት ጀመረ። ለምን አሰብከኝ እስካሁን ድረስ እንዲህ ተቸግሬ እግዚአብሔር ምናምን አላለም። ሲፈታለት እግዚአብሔር ሆይ ስምህ በሮክ ይሁን አለ። እግዚአብሔርንም እየባረከ እንዲህ ተናገረ። ጀሆቫ እያለ እየባረከ፣ አዶናይ እያለ እየባረከ፣ የእስራኤል አምላክ እያለ እየባረከ፣ እግዚአብሔር ሆይ እያለ እየባረከ ተናገረ። ይብዛልን፣ አሜን፣ ይብዛልን። እግዚአብሔር ከኛ የሚፈልገው ይሄ ነው። ቅዱሳን አልሆነም ተብሎ አይጉረመረምም በእግዚአብሔር። አላደረክም ተብሎ አይጉረመረምም እግዚአብሔር። እግዚአብሔር ይመለካል፣ ይባረካል። ኢየሱስ ጌታ ነው። መንፈስ ቅዱስ ይመሰክርልኛል። እግዚአብሔር ይባረካል። አሜን። አንዳንድ ነገሮቻችን በኢየሱስ ስም በማለት ብቻ አይፈቱም፣ እግዚአብሔርን በመባረክ ይወድቃሉ። ኢየሱስ ጌታ ነው። ይወድቃሉ። እግዚአብሔርን ሳመልከው እየተጠረገ ይሄዳል። አየሩን ይጠረጋል። ኢየሱስ ጌታ ነው። የሚታሰረው ይታሰራል፣ የሚነቀል አይቼዋለሁ በሕይወት። አሜን። እግዚአብሔር ይመስገን። አሜን። ሃሌሉያ። ሁለተኛ የተፈታ ሰው፣ የተፈታ ምላስ ልክ ሲፈታ ምን አደረገ? የመጀመሪያው ምስጋና ሰጠ። ሁለተኛው ቁጥር 67 ላይ አባቱ ዘካርያስም መንፈስ ቅዱስ ሞላበትና ትንቢት ተናገረ፣ እንደዚህም አለ ይላል። የእስራኤል ጌታ አምላክ ይባረክ። አሁንም እኮ ያመሰግናል። ይባረክ ጎብኝቶ አለ። የተፈታ ሰው የእግዚአብሔርን ጉብኝት ያደንቃል። ጎብኝቶ፣ ይሄ ጎብኝቶ የሚባለው ነገር እኛ ውስጥ መሞት የለበትም። ጉብኝቱ ኢየሱስ ክርስቶስ መጥቶ ቤተክርስቲያንን እስኪወስድ ጠቅልሎ ከሱ ጋር እስከሚያኖር ድረስ የሚሄድ ስለሆነ በየቀኑ የነፍሴን መጎብኘት መናገር አለብኝ። ኢየሱስ ጌታ ነው። አሜን። ጉብኝት እንደዚህ አለ። እግዚአብሔር የእስራኤል አምላክ ጌታ ይባረክ ጎብኝቶ አለ። ጉብኝት። ስለዚህ የተፈታ ምላሱ የተፈታ ሰው የእግዚአብሔርን ጉብኝት ያደንቃል። የእግዚአብሔር ጉብኝት አርጅቶባችኋል ወገኖች? አርጅቷል? መለስ ብለን እስቲ እንይ። የእግዚአብሔር ጉብኝት አርጅቷል ወይ? ማንሳት አቁመን ከሆነ የእግዚአብሔርን ጉብኝት እናንሳ። ኢየሱስ ጌታ ነው። ይሄ ዘካርያስ የሚናገረው ጉብኝት የቱ ጉብኝት ነው? እግዚአብሔር ብዙ ጊዜ ህዝቡን ጎብኝቷል፣ እስራኤልን ጎብኝቷል። የእግዚአብሔር ጉብኝትን ተለማምዷል የእስራኤል ሰው። ለምሳሌ
ሙሴ ተነስቶ ከግብጽ ምድር ሲያወጣቸው የእግዚአብሔር ጉብኝት ተብሏል። እግዚአብሔር ሕዝቡን ጎበኘው ተብሏል። እግዚአብሔር በረሃብ ሕዝቡን ቀጥቶ በቃችሁ ልጎብኛችሁ ሲል እንጀራ ሲሰጣቸው ጎብኝቷል፣ ጎበኘ ተብሏል። በሩት ዘመን በኑኃሚን ዘመን እግዚአብሔር ሕዝቡን እንደጎበኘ ሰማች ብላ ከሞዓብ ተነስታ ሄደች። ጎበኘ የሚለውን ቃል ተለማምደውታል። እግዚአብሔር በመሳፍንት እግዚአብሔርን ሲበድለው እግዚአብሔር ጠላት ያስነሳበታል። ከዛ ደግሞ መሳፍንቶችን ያስነሳና ጎበኘ ይባል። ይሄ ጉብኝት ግን የዛ አይነት ጉብኝት አይደለም። ለዚህ ነው የማያረጅብን እለት እለት ለነፍሳችን ልናስታውሳት ተጎበኝተሻል እኮ ተጎበኘ ተጎበኘሽ ልንል ይገባል። ራሳችንን የምናነቃቃበት ቃል ነው ጉብኝት። ኢየሱስ የተፈታ ሰው ከአንደበቱ ላይ የእግዚአብሔር ጉብኝት አይገባም። ተጎበኘው ተጎበኘሽ ነፍሴ ተጎበኝተሻል። አንዳንዴ ዝቅ ስትል ለመልከም ስትጀምር ወደ ታች ኖ ነፍሴ ተጎበኝተሻል። የእግዚአብሔርን ጉብኝት ማውራት ነው። እግዚአብሔር ይመስገን። ይህ ጉብኝት የተለየ መሆኑን ለመግለጽ ያደረገው ነው። አምላክ ወደ ሰው የወረደበት ጎብኝቶ ብሎ ሲል የሚገርማችሁ መንፈስ ቅዱስ ሲወድበት እኔ እርግጠኛ ነኝ እንዲህ ስላለሁ ዘካርያስ ልክ አፉ ሲፈታ ደስ ብሎት ልጁን እንደዚህ ይዞ መንፈስ ቅዱስ በመካከል ጣልቃ ገባና ኖ ደስታ በዚህ ልጅ አሁን እዛ ማርያም ማህፀን ውስጥ ያለው 3 ወር ያለው ልጅ ኢየሱስ ክርስቶስ በሱ ተደሰት ብሎ አሻግሮ እንዲያ ያደረገው እግዚአብሔር ይመስገን። አሻግሮ እዚህ ጋር ያዘውን ልጅ አይደለም በሱ አይደለም የሚደነቀው እግዚአብሔር መንፈስ ቅዱስ አይኑን አነሳና ኢየሱስ የተባለውን እንዲያይ በሱ እንዲስቅ በሱ እንዲህ በሱ እንዲዝናና መንፈስ ቅዱስ አይኑን አንስቶ እንዲያይ አደረገው ማለት ነው። እግዚአብሔር የተመሰገነ ኢየሱስ ጌታ ነው ወገኖቼ። እዚህ በተመለሰልን አይደለም የምንጨፍረው አልቀን አይተን ኢየሱስ የተጎበኘበትን ኢየሱስ ጌታ ነው ወገኖቼ። ጠላት ይህንን አይፈልግም በፍጹም። ከየሰፈሩ እያጠፋው የመጣው ይህንን ነገር ነው። ሁልጊዜ ኢየሱስ ክርስቶስ ለነፍሳችን ይሰበካል። እግዚአብሔር ይመስገን። አምላክ ቃል ሥጋ ሆነ የሚለውን ነበረ ጎብኝቶ ብሎ ሲል እግዚአብሔር ወረደ፣ ቃል ሥጋን ለበሰ፣ በሰው መካከል ተመላለሰ። በእግዚአብሔር መልክ ሲኖር ሳለ መተካከልን እንደ መቀማት ሳይቆጥር በመካከላችን ተገኘ። ጉብኝት ብሎ የሚለው ማለት ከክብር ስፍራ ወርዶ የባሪያን መልክ ይዞ የመዋረድን ጥግ ሊነካው ዝቅ ያለበትን ጉብኝት እያየ ነበረ የሚናገር። ኢየሱስ ጌታ ነው። ጎበኘን፣ እግዚአብሔር ጎበኘን፣ ጎበኘን። ጉብኝት ኃያል ጉብኝት ነው። እግዚአብሔርን በመካከላችን ያስገኘው መንፈስ ቅዱስ አሁን በመካከላችን አለ። መንፈስ ቅዱስን በመካከላችን ያስገኘው ጉብኝት ነው። እግዚአብሔር ክብር ለእግዚአብሔር ይሁን። እስቲ እናጨብጭብለት። ለዚህ ለእግዚአብሔር ክብር ይሁን። ለዚህ ለጌታ ክብር ይሁን። ለዚህ መንፈስ ቅዱስ ክብር ይሁን። ሃሌሉያ። የተፈታ ሰው አንደበቱ የተፈታ ሰው የእግዚአብሔርን ጉብኝት አውጇል። ነፍሱ ይናገራል፣ ላጠገቡ ላለው ሰው ይናገራል። ደከምከም ላለ ኖ እግዚአብሔር ጎብኝቶሃል ይላል ማለት ነው። አሜን። እግዚአብሔር ይመስገን። አዎ ዛሬ መንፈስ ቅዱስ ጣልቃ ገባና ልጁን ይዞ ምን አለ ትንሽ እንኳን በልጁ ደስ እንዲለው ያደርገው መንፈስ ቅዱስ ነው። ማንንም ሰው መንፈስ ቅዱስ ከኢየሱስ ያስቀድም። ማንንም የማንም ደስታ የማንም እልልታ የማንም በኢየሱስ እንዲሆን ነው። ያሻግራል ጌታ። ዛሬ ቤተ ክርስቲያን ይህን ተልእኮዋን ትተው እንኳን ቢሆን ወደዛ እንድትመለስ ያደርጋል። መዝለሏ፣ መጨፈሯ፣ ብር ስላገኘ፣ ነገሯ ስለተሳካ፣ ዲግሪ ስለተገኘ፣ ፒኤችዲ ስለተገኘ፣ ቤት ስለተገኘ፣ መኪና የምድር ቁሳቁስ አይደለም። አሻግረን ማየት እንድንችል እግዚአብሔር ይፈልጋል። ኢየሱስ ጌታ ነው። ኢየሱስን ማየት ካቃተን ዛሬ መንፈስ ቅዱስን መማፀን አለብን። ጌታ ሆይ ክርስቶስን አሳየኝ፣ መደሰቻዬ፣ መሳቂያዬ፣ እልልታዬ፣
ፈገግታዬ ዝርግፍ ጌጤ ብዬ የምጠራው ጓዳዬ ሌላ ነገር ሳይስበኝ ብቸኛ ክርስቶስ እንደሆነ አሳየኝ ብለን መጮህ አለብን በጌታ ፊት። በእውነት ነው የምላችሁ የእግዚአብሔር ትልቁ ደስታ የቱ ጋር ነው? ልጄን አየልኝ፣ ስጦታዬን ተረዳ ብሎ እግዚአብሔር ደስ የሚለው የምወደው ልጄ እሱን ስሙልኝ፣ እሱን ይውልኝ፣ እሱን ስሙልኝ ያለው እሱን ማየት ስንጀምር የእግዚአብሔር ደስታ ያኔ ነው። እግዚአብሔር ይመስገን። ኢየሱስ ጌታ ነው። ሶስተኛው 68 ቁጥር እዛው ላይ የእስራኤል ጌታ አምላክ ይባረክ ጎብኝቶ አለና ለሕዝቡ ቤዛ አድርጓልና የተፈታ ምላስ ኢየሱስ አሁንም ቤዛ እንደሆነ ይናገራል። የተፈታ ምላስ ቤዛ ራንሰም ይናገራል። አያረጅበትም ይናገራል። አሁን የዘመናችን ዲስከስ ይሄ ነው በአገራችን ላይ ያለው ትልቅ ፍጭት። እግዚአብሔር ሆይ ምን አለ የሰውን የሕዝብን አእምሮ በከፈት፣ ምን አለ አይን በከፈት፣ በለቅሶ እንድትንደባለሉ የሚያደርጋችሁ ቤዛ ክርስቶስ። ይሄ ዘካርያስ አርቆ እንዲህ ብሎ ቤዛ የሆነውን ኢየሱስ ክርስቶስን ተመለከተ። መተኪያ የሌለውን እግዚአብሔርና ሰውን ሊያስታርቅ ብቸኛ መንገድ የሆነውን ቤዛ አድርጎ አስነስቷልና ብሎ ኢየሱስ ክርስቶስን ቤዛውን የእግዚአብሔርን በግ ተመለከተ። አሜን። እግዚአብሔር ይመስገን። የተፈታ ምላስ የተፈታ ሰው ቤዛ መተኪያ የሌለውን ቤዛ ይናገራል። በአየሩ ላይ ይናገራል፣ ሲሄድ ይናገራል፣ ለነፍሱ ይናገራል። በማይታየው ዓለም ውስጥ ቤዛውን ያውጃል። የጠላቶችን ጥቅ እየፈታ ቤዛውን ያውጃል። ኢየሱስ ጌታ ነው። አሜን። ብዙ ጊዜ ይሄ ቤዛ የሚባለው ነገር የተወሰደን ለማስመለስ የሚከፈል ዋጋ ነው የተባለ ተምረን በተለያየ ምሳሌ ሰው እንዲገባው አድርጎ የተለያየ ምሳሌ ተሰጥቷል። ለምሳሌ የኔ ሴልፎን ቢሰረቅ ከዛ በኋላ ሌላ ቦታ ባገኘው ባንዴ የኔ ሴልፎን አይደለም እንዴ ነው አላውቅም። እኔ ከሌላ ሰው ጋር ነው የገዛሁትና ከፈለግሽ ግዢ ይሄን ያክል አውጥተሽ 800 ብር ከፍለሽ አውጪ ግዢ ቢለኝ 800 ብሩን ሰጠውና ከዛ በኋላ ገዛዋለሁ። ያ የተከፈለው ዋጋ ቤዛ ተብሎ ይነገራል። ከዛ ጥያቄ ጠየቅኩኝ። ኦኬ እግዚአብሔር እኛን ከማን ላይ ነው የገዛው? ፔመንቱን ለማን ነው የሰጠው? ይሄ ስልኬን ፔመንቱን እዛ ተሰርቆ የተገኘበት ሰውዬ ጋር ለሰውዬው ክፍያውን ሰጥቼ ስልኬን ወሰድኩ። ኦኬ ኢየሱስ ክርስቶስ ለማን ነው የከፈለው? ፔመንቱን ለማን ነው የከፈለው? ከፍሎ እኛን የወሰደን ከማን እጅ ነው? በጣም የሚገርም ነገር። አዳምና ሔዋን እግዚአብሔር እንዳትበሉ ብሎ በቅድስና በታላቅነቱ በኃይሉ ችሎት በስልጣኑ በዛ በግዙፍነቱ በእውቀት ሊቅነቱ እግዚአብሔር በሕይወት ሶርሱነቱ መጥቶ ይህንን ዛፍ ፍሬ እንዳትበሉ በበላህ ጊዜ በእውነት ትሞታለህ ሲለው ሰይጣን መጥቶ ኖ አትሞቱ በበላችሁ ቀን እንደሱ እንደምትሆኑ ስለሚያውቅ ነው ብሎ ሲል ሔዋን ከእግዚአብሔር በትልቅ ፈጣሪዋ ከነገራት ቃል ይልቅ ሰይጣንን ስለሰማችው የእግዚአብሔርን ቅድስናውን ኦፌንስ አደረገችው። የእግዚአብሔርን ቅድስና የእግዚአብሔርን ጽድቅ ኦፌንስ አደረጉት ሁለቱም። እግዚአብሔር ተበደልኩ፣ ቅድስናዬን ጥያቄ ውስጥ ከተቱት። ተበደልኩ፣ ኦፌንስ አደረጉኝ። ስለዚህ ረገማቸውና ውጡ አላቸው። ክፍያ እፈልጋለሁ። ልክ እግዚአብሔር ውጡ ሲላቸው የተቀበላቸው የሰው ልጆች ኃጢአት፣ ሞት፣ ሲኦል፣ ሰይጣን፣ እርግማን እነዚህ ሁሉ መጡና የሰውን ልጅ አፈሱት። እግዚአብሔር ወዳላየለት አድራሻ የሰው ልጅ ገባ። እግዚአብሔር ተቆጥቶ ቅድስናዬ ተረግጧል፣ ቅድስናዬ ኦፌንስ ተደርጓል ብሎ እግዚአብሔር ውጡ ሲላቸው ተቆጥቶ ክፍያ እፈልጋለሁ፣ ደቤት ሕዝብ ደቤት አለበት፣ ብርቱ ዋጋ እፈልጋለሁ ብሎ እግዚአብሔር ጥያቄ ጠየቀ። ሁይስ ማን ነው የእግዚአብሔርን የጽድቅ ጥያቄ ሊመልስ የሚችል? በኢሳይያስ ውስጥ አለ። እግዚአብሔር ፈለገ
የሚማልድ ሰው ካለ ብሎ ፈለገ፣ ማንም አጣ። ስለዚህ እግዚአብሔር ምን አደረገ? ክንዱ አገዘ። ክንዱ ፔይመንቱን ራሱ ለራሱ ከፈለ። ቤዛ የኢየሱስ ክርስቶስ ደም ለእግዚአብሔር ይኸው ዕዳ ከፈልኳል። እግዚአብሔር የጠየቀው ትልቅ ዋጋ። ለዚህ ነው በብርቱ ዋጋ ተገዝታችኋልና የራሳችሁ እንኳን አይደላችሁ። ብርቱ ዋጋ፣ ወይኔ ብርቱ ዋጋ። ይሄ ብርቱ ዋጋ እንዴት ነው የምንረዳው? ኢየሱስ በኢሳይያስ 53 ላይ የተጻፈውን ስትመለከቱት ኢየሱስ የከፈለው ዋጋ እያንዳንዱን ጽዋ ሲጠጣ አባቶ አይበቃኝም ወይ? አባቶ ለምን ተውከኝ ሲለው ያ ሁሉ ስቃይ በሱ ላይ ሲያል ደቢት እየተከፈለ ነው። ልጄ ሆይ ጠጣው ሲለው አለበለዚያ ሕዝብ አላገኝም፣ አለበለዚያ ሕዝብን ከኃጢአት አልመልስም፣ ከሞት አልመልስም። ደቢት አለ፣ ሊመለስ ሊከፈል ይገባል። ጠጣው። እግዚአብሔር አንድያ ልጁን ኃጢአት ያላወቀው ልጁን ምን አደረገው ይላል? ኃጢአት። እግዚአብሔር ንጹህ ነፍስ ፈለገ። ንጹህ ነፍስ ኃጢአትን አሸክሞ ለኃጢአት የሚገባው ሞት ነው ስላለ ኃጢአትን በዛ ነፍስ ላይ አስቀምጦ ደብድበው ተበቀለው። እግዚአብሔር ተበቀለው። አገኘው። ኢየሱስ ነው የሚመታው፣ ኢየሱስ ነው የሚሰቃየው። ኃጢአትን እዛ ላይ አድርጎ ይደበድበዋል። እግዚአብሔር ይደበድበዋል። ወገኔ እኔና እናንተ ብርቱ ዋጋ የተከፈለልን ሰዎች ነን። ዝም ብለን አይደለም። የኢየሱስን ዋጋ ክፍያ ሳስበው ዛሬ ቤዛ አለ፣ ሌላ አለ ቤዛ እየተባለ ሲነገር አልገባቸውም። ኢየሱስ መተኪያ የለውም። ቤዛ የሆነው ራሱን እንደዛ አድርጎ ነው። አንዴ ኢሳይያስ 53ን ከፍተና እንደ እናውጣውና የሰማነውን ነገር ማናምኗል? የእግዚአብሔር ክንድ ለማን ተገልጧል? በፊቱ እንደ ቡቃያ ከደረቅ መሬት እንደ ሥር አድጓል። መልክና ውበት የለውም፣ ባየነው ጊዜ እንወደው ዘንድ ደም ግባት የለውም። የተናቀ ከሰውም የተጠላ የሕማም ሰው ደዌን የሚያቅነው ሰውም ፊቱን እንደሚሰውርበት የተናቀ ነው። እኛም አላከበር ነው። በእውነት ደዌያችንን ተቀበለ፣ ሕመማችንንም ተሸክሟል። እኛ ግን እንደተመታ በእግዚአብሔርም እንደተቀሰፈ እንደተቸገረ ቆጠር ነው። እርሱ ግን ስለ መተላለፋችን ቆሰለ፣ ስለ በደላችን ደቀቀ። የደህንነታችን ተግሣጽ በእርሱ ላይ ነበረ፣ በእርሱ ቁስል እኛ ተፈወስን። እኛ ሁላችን እንደ በጎች ተቅበዝብዘን ጠፋን፣ ከእኛ እያንዳንዱ ወደ ገዛ መንገዱ አዘነበለ። እግዚአብሔርም የሁላችንንም በደል በእርሱ ላይ አኖረ። ተጨነቀ፣ ተሰቃየ፣ አፉን አልከፈተም። ለመታረድ እንደሚነዳ ጠቦት በሸላቶቹ ፊት ዝም እንደሚል በግ እንዲሁ አፉን አልከፈተም። በማስጨነቅ በፍርድ ተወሰደ። ስለ ሕዝቤ ኃጢአት ተመትቶ ከሕያዋን ምድር እንደተወገደ ከትውልዱ ማን አስተዋለ? ከክፉዎች ጋር መቃብሩን አደረጉ፣ ከባለጠጎችም ጋር በሞቱ ሆኖም ግፍን አላደረገም ነበር፣ በአፉም ተንኮል አልተገኘበትም ነበር። እግዚአብሔር በደዌ ያለቀው ዘንድ ወደደ፣ ፈቀደ። ነፍሱን ስለ ኃጢአት መስዋዕት ካደረገ በኋላ ዘሩን ያለ ዕድሜውን ያረዝማል። የእግዚአብሔር ፈቃድ በእጁ ይከናወናል። ከነፍሱ ድካም ብርሃን ያህል ደስ የሚለው ጻድቅ ባሪያ በእውቀቱ ብዙዎችን ያጸድቃል፣ ኃጢአታቸውን ይሸከማል። ስለዚህም እርሱ ብዙዎችን ይወርሳል፣ ከኃያላን ጋር ምርኮን ይካፈላል። ነፍሱን ለሞት አሳልፎ ሰጥቷልና ከአመፀኞችም ጋር ተቆጥሯልና። እርሱ ግን የብዙ ሰዎችን ኃጢአት ተሸክመ ስለ አመፀኞችም ማለደ። ቨሪ ኤክስፔንሲቭ። ዛሬ ከማርያም ጋር ቤዛነት፣ ከገድሎች ጋር ቤዛነት ይቅር ይበላቸው ስላላወቁ ስላልገባቸው። የጌታ የኢየሱስ ክርስቶስ ቤዛነት መተኪያ የለውም። ይሄ እግዚአብሔር ቅድስናዬን ኦፌንስ አድርጓል ብሎ ያባረረው የቁጣ ልጆች የእግዚአብሔር ጠላቶች የተባለውን ወዳጅ ለማድረግ እግዚአብሔር ወዳለበት ጋር እንድንገባ ያደረገ የተከፈለ መስዋዕትነት ነው። ኢየሱስ ጌታ ቤዛ። ስለዚህ የተፈታ ሰው ምላሱ የተፈታ ሁሉ ጊዜ ቤዛውን ያወራል። ተናገሩት ወገኖቼ። ቤዛ ኢየሱስ መተኪያ የሌለው ቤዛ ነው። በእግዚአብሔር ፊት ያለ ኃጢአት ያለ
ቤዛ ነው። የነፍስ ቤዛ ኢየሱስ ጌታ ነው። ነፍሴ ነግራታለሁ፣ እገረማለሁ፣ ይደንቀኛል። ምን አይነት ፍቅር ነው! ምን አይነት ጌታ! ኢየሱስ ጌታ። ስለዚህ ይሄ ሰው አፉ ሲፈታ መንፈስ ቅዱስ አፉን ሲፈታው የተናገረው ቤዛዬ አለ። ኢየሱስ ጌታ ነው። መንፈስ ቅዱስ የፈታን ሰዎች ነን። ለድካም አንሰጥም። ራሳችንን ቤዛችንን መናገር አለብን። ፕሮክሌም ማድረግ አለብን። በፍጹም አይደክምም። ይሄ ዋጋው አይቀንስም። በእግዚአብሔር ፊት ዛሬም ትኩስ ነው። ቤዛ ትላንት የማለደ ዛሬም የሚማልድ ቤዛ፣ ትኩስ ደም። ኢየሱስ ጌታ ነው። ኃጢአተኛውን፣ ነፍሰ ገዳዩ፣ ጠንቋዩ ዋቴቨር እያዳነ በእግዚአብሔር ፊት የሚያቆም ቤዛ ደም የተከፈለ ዋጋ ፔይመንት ነው። ኢየሱስ ጌታ ነው። እግዚአብሔር ይመስገን። ሰዎች የእግዚአብሔርን ትእዛዝ ባለመታዘዝ የእርሱን ቅድስናና ስልጣን በመቃወም እግዚአብሔርን በድለዋል። ኃጢአት ስህተት ብቻ አይደለም፣ የእግዚአብሔርንም ስልጣን አለመቀበልና ከፈቃዱ ጋር የሚጋጭ መንገድን መምረጥ በማስተዋል የተሞላ ውሳኔ ነው። ኃጢአት ስንል ጀስት ሲምፕል ወርድ ይመስላል። ኃጢአት ስህተት ብቻ አይደለም፣ የእግዚአብሔርን ስልጣን አለመቀበልና ከፈቃዱ ጋር የሚጋጭ መንገድ መምረጥ በማስተዋል የተሞላ ውሳኔ ነው። በኃጢአታችን ምክንያት በራሳችን የእግዚአብሔርን ቅድስና ማግኘት አንችልም። ስለዚህ እግዚአብሔር በጸጋው በኢየሱስ ክርስቶስ በኩል ይቅርታና እርቅን አደረገ። እግዚአብሔር ይመስገን። ራሱ መቼም ቢሆን አትከፍልም። እኔ የጠየቅኩትን ዋጋ መቼም ቢሆን ሂውማን ቢንግ አይከፍልም። እኔ ዴቢትን የሚከፍል የኔ ቅድስና ተግዳሮት ውስጥ የገባበትን ዋጋ የሚከፍል እኔ ብቻ። ቁጣዬን የሚያበርድ ጽድቄን ሳትስፋይ የሚያደርግ ፔይመንት ለኔ የሚቀርበው ራሴው ነኝ የማመጣው ብሎ ኢየሱስ እግዚአብሔር ለራሱ የከፈለው ራሱ። ስሙ ይባረክ። ማን ይከፍል ነበር? እግዚአብሔር ራሱ ከፈለ። እግዚአብሔርን እናመሰግናለን። መዳናችን የሚገርም ነው። ከከንቱ ከወረሳችሁት እንደ አባቶቻችሁ ከወረሳችሁት ከከንቱ ኑሯችሁ በብርና በወርቅ ሳይሆን ኢየሱስ ክቡር ደም እንደተዋጃችሁ ታውቃላችሁ። ዓለም ሳይፈጠር ለራሴ ነገር በክቡር ደም የተገዛው የምን ቫልዩ ማሳጣት ነው? አንዳንድ ጊዜ ጠላት ቫልዩ ለስ ያደርግኝ። በክቡር ደም የተገዛው የእግዚአብሔር በጣም እንኩን እግዚአብሔር ይመስገን። እግዚአብሔር አይኑን ከፍቶ የሚያይ የሚጠነቀቅልኝ ሰውን ታስበው ዘንድ ሰው ምንድን ነው? ትጠነቀቅለት ዘንድ ሰው ምንድን ነው? ልብህን ትጥልበት ዘንድ ሰው እግዚአብሔር ልቡን የጣለብኝ እግዚአብሔር የሚጠነቀቅልኝ ማንነስ አይደለም። የክርስቶስ ደም ቤዛ አድርጎ የገዛኝ ምን ኢየሱስ ጌታ። ጠላት ይስማ። ሃሌሉያ። አራተኛ አፉ የተፈታለት ሰው ሌላው የሚያወራው ምንድን ነው? ዘካርያስ አፉ ሲፈታ ሌላ ያወራው ምንድን ነው? ከጥንት ጀምሮ በነበሩት በቅዱሳን ነቢያት አፍ እንደተናገረ በብላቴናው በዳዊት ቤት የመዳንን ቀንድ አስነስቷልና ማዳኑ ከወረኞቻችንና ከሚጠሉን ሁሉ እጅ ነው። እኔ ይገርመኛል። በቤት ውስጥ ምናልባት ይሄ ሰው እንኳን ደስ አለ ሊሉት መጥቷል። ሕፃን ልጅ ተገኝቷል በእርጅና ዘመን። እሱ ቆሞ መንፈስ ቅዱስ ተቆጣጥሮት የሚያወራው ከጥንት ጀምሮ በነበሩት በቅዱሳን ነቢያት አፍ እንደተናገረ በብላት ምናልባት ምንድነው የሚያወራው ሊሉት ይችላል። አፉ ምላሱ የተፈታ ሰው መንፈስ ቅዱስ የተቆጣጠረው ሰው የኢየሱስን ታላቅነት ያውጅ ይናገራል። በነቢያት አፍ እንደተናገረ በብላቴናው በዳዊት ቤት የመዳንን ቀንድ አስነስቷልና የመዳን ቀንድ ማዳኑን ከወደረኞቻችንና ከሚጠሉን ሁሉ እጅ ነው። ማዳኑ በዛ በማርያም ማህፀን 3 ወር ጽንስ የሆነው ልጅ ገና ያልተወለደው ገና ያላየው በመንፈስ ቅዱስ ግን አርቆ እንዲህ ብሎ የሚመለከተው ይሄ ሕፃን ማዳኑ ከሚጠሉንና ከወደረኞቻችን ሁሉ ነው። እሱ የመዳን ቀንድ ነው። ሃሌሉያ! ኢየሱስ ጌታ ነው። የመዳን ቀንድ። ስለዚህ የተፈታ ምላስ ኢየሱስ የመዳን ቀንድ እንደሆነ ይናገራል። የመዳን ቀንድ ዋው!
ብላችሁ ታውቃላችሁ? ትጸልዩ አንተ የመዳን ቀንድ ነህ። እግዚአብሔር ይመስገን። a horn of salvation ይላል። የመዳን ቀንድ ነህ። ይሄ ቀንድ የሚለው ለምን ጠቀሰው መንፈስ ቅዱስ? በዘካርያስ አንደበት ላይ ቀንድ ነው የመዳን ቀንድ ነው ብሎ ሲናገር ቀንድ የሚለው ቃል ኃይለኛ፣ powerful, strong, victorious ወይም ደግሞ ኮንከረር፣ ኃይለኛ፣ ጠንካራ፣ አሸናፊ የሚለውን ትርጉም ያዘ። አሸናፊ፣ ኃይለኛ፣ ጠንካራ፣ ብርቱ፣ የሚስተካከለው የሌለ ብሎ የሚይዘው የሚል ትርጉም ያዘ ነው። ኢየሱስ የሰው ልጆችን ከጠላቶቻቸው በማዳን የተነገረውን ፕሮሚስ ኢየሱስ ፉልፊል አድርጓል። እግዚአብሔር ዴሊቨር በማለት ወደረኛ ነበረው ሰው ልጅ። የሰው ልጅ እግዚአብሔር ተቆጥቶ ካስወጣው በኋላ የተቀበለው ባይዘዌ የሰው ልጆች ጠላት መንፈሳዊ ናቸው። ይሄ የሚታየው ዓለም በመንፈሳዊ ተጽዕኖ ውስጥ ነው። እኛ እንታገላለን እርስ በርሳችን እንጂ በመንፈሳዊ ተጽዕኖ ውስጥ ወይ እግዚአብሔር ይገዛል ወይ ሰይጣን ይገዛል። በመንፈሳዊው ዓለም ውስጥ የተያዘ ተጽዕኖ በተጽዕኖ የተያዘ። ስለዚህ ጌታ ኢየሱስ ክርስቶስ ያዳነን ከወደረኞቻችን ብሎ የሚጠራቸው ወደረኞቻችን ቀንድ የተባለው በአሸናፊነቱ ኮንከረር በሆነው የተገለጠው በማላይ ነው። እግዚአብሔር ባስወጣ ጊዜ የሰውን ልጅ ኃጢአት መንፈስ ነው። ኃጢአት ተቀብሎ ወርሶት ዴዝ ሞት ተቀብሎ ይህ ዓለም ሲስተሙ ተቀብሎ ሰይጣን ኢቭል ፎርሶች ተቀብለው ሩሎች፣ አውቶሪቲዎች፣ ፓወሮች ሄል ተቀብሎታል። እግዚአብሔር የረገመው ከርስ ተቀብሎታል። ከነዚህ ኃይለኞች የሰው ልጅ ሊያውቀው ይችላል። ነገርየው መንፈስ ነው። በእነዚህ ኃይል ቁጥጥር ውስጥ ነው ሰው የገባው። ነገሩ ሲጨልምበት አቅም፣ ነገሩ ሲታሰርበት አቅም፣ ነገሩ ሲበላሽበት አቅም፣ ሲሞት አቅም፣ ሲገደል አቅም፣ ነገሩ ሲበላሽ አቅም በእነዚህ ኃይሎች የተያዘ ነው። ኢየሱስ ክርስቶስ የገጠማቸው እነዚህ ኃይሎች ኢየሱስ ጌታ የሰውን ወደረኝ ማዳኑ ከሚጠሉንና የሚጠሉን ናቸው። ጠላት የሚጠላን ነው። ኃጢአት ከኃጢአት እጅ ማን ነው የሚወጣው? ጳውሎስ ማን ያድነኛል ከዚህ ከኃጢአት ብሏል። ማን ያወጣል? ዘራፍ በማለት አይወጣም። ኃጢአት መንፈስ ነው። ኢየሱስ ክርስቶስ ተገልጦ ኃጢአትን ሊያስወግድ እንደተገለጠ እናውቃለን። የኃጢአትን ጉልበት የሰበረ ማን ነው? ኢየሱስ ሞት ሆይ መውጊያ የታለ? ሲኦል ድል መንሳት የታለ? የተባለ ኢየሱስ ክርስቶስ እዛ ሄዶ ቁልፉን አምጣ ዲስግሬስ አድርጎ አሸንፎ የወጣ ኢየሱስ ተግዳሮትን ሁሉ የመታ ኢየሱስ። ስለዚህ ኢየሱስ ኃጢአትን ኮንከርድ አድርጎታል፣ አሸንፎታል። ዴዝን ሞትን ኮንከርድ አድርጎታል፣ አሸንፎታል። የዚህን ዓለም ሲስተም ምን ብሏል? በዓለም ሳላችሁ ሀብቱ መከራ፣ ነገር ግን አይዟችሁ እኔ ዓለምን አሸንፌአለሁ። ኢየሱስ ጌታ አሸንፌዋለሁ። we have to proclaim them all this ማውራት አለብን። ስንናገረው ፕሮክሌም ስናደርገው በአየሩ ላይ ያለው ጉልበት ይደቃል። አሜን። መንፈስ በመንፈስ ኃይል ነው የተመታው። ኢየሱስ ጌታ። እንደገና ደግሞ ሰይጣንን፣ ሌሎች ኢቭል ፎርሶችን፣ ዲመኖችን ለዚህ ነው እኮ በእውነተኛ የክርስቶስ ማንነት ሲሰበክ የማይቆሙት አይቆም። እንዴት ተሸንፏል አይደለ? ኢየሱስ ሲገባባቸው እንዴ አንተ እግዚአብሔር ልጅ ጊዜያችን ሳይደርስ ልታጠፋን ያሉት እኮ ኢየሱስ ሊያጠፋቸው የሚችል ጉልበታም እንደሆነ ስለገባቸው ስለሚያውቁ እኮ ነው። እግዚአብሔር ይመስገን። ስለዚህ ሁሉንም ኢየሱስ ሩሎች፣ እነዚህ ውጊያችን በሰማይ ላይ ካሉ መንፈሳውያን ስልጣናት፣ ኃይላት፣ ጌትነት ያላቸው በሙሉ ኢየሱስ ምን አድርጓቸዋል? ዲስግሬስ አድርጓቸዋል። እግዚአብሔር ማረጋቸውን ገፈፈው ይላል። ማረጋቸውን ጋር አንጠባክ ልቀቅ፣ ሄዶ ልቀቅ፣ ሞት ልቀቅ። ኢየሱስ ጌታ ነው። ሞት የኛን ጠላት ነበር። ሞት ወይ መውጊያ፣ የሞት መውጊያ ኃጢአት ነው ይላል አይደል? ሞት ይመጣና ኃጢአት ጎብ ይሰጣል። ሰው በኃጢአት ውድቅ ሲል አንተ የሚናገር ኢየሱስ ግን መጣና ሞትንም ኃጢአትንም
ስብር እየሰበረ ኢየሱስ እየመታ ሲኦልንም እየመታ ልቀቅ እያለ ዲስግሬስ አድርጎ ነፃ ማዳኑ ከሚጠሉንና ከወደረኞቻችን እጅ ሁሉ ነው። አሜን። ኢየሱስ ጌታ ነው። አሜን። ኢየሱስ ጌታ ነው። ሃሌሉያ። ለጌታ ክብር ይነገርለት የቤዛ ይነገርለት የመዳን ቀንድ ይነገርለት የአሸናፊ ኢየሱስ። ሃሌሉያ። ኢየሱስ ጌታ ነው። አሜን። እግዚአብሔር ይመስገን። ብዙ ጥቅሶች አሉኝ ግን ጊዜ ስለማይበቃ ነው። አምስተኛ ቁጥር 72 እንደዚህ ለአባቶቻችን ምሕረት አደረገ፣ ለአባታችን ለአብርሃም የማለውን መሐላውን ቅዱሱን ኪዳን አሰበ። አፉ የተፈታለት ሰው እግዚአብሔር ቃል ኪዳን ፕሮሚስ ኪፐር እንደሆነ ያወራል፣ ይናገራል። እግዚአብሔር ፕሮሚስ ኪፐር ነው። እግዚአብሔር ቃልን ይፈጽማል፣ የተናገረውን ይፈጽማል። ለአብርሃም የተናገርከው ከስንት ዓመት ይሄ አሰበ ሲል እግዚአብሔር ረስቶ አሃ ቆይ እስቲ ብሎ አይደለም። እግዚአብሔር የሰጠውን ቀኖች ጠብቆ አሁን ራይት ታይም ነው ብሎ የተነሳበት ጊዜ ነው። ለአብርሃም የተናገረውን ቃል አሰበው ይላል። እግዚአብሔር ቃል ኪዳን ጠባቂ ነው። አሜን። እግዚአብሔር የተናገረውን ያደርጋል። በዘርህና በዘሯ መካከል ጠላትነትን አደርጋለሁ፣ በሴቲቱና በአንተ መካከል በዘርህና በዘሯ መካከል ጠላትነትን አደርጋለሁ፣ ራሱን ይቀጠቅጠዋል ብሎ የተናገረ በዘፍጥረት የተናገረው ገላትያ ላይ ምን ይላል? ዘመኑ በደረሰ ጊዜ ከሴት የተወለደው ከሕግ በታች የተወለደው ልጁን እግዚአብሔር ዘመኑ በደረሰ ጊዜ እግዚአብሔር ዘመኑ ሲደርስ ከችላል። የትኛው አውቶሪቲ ይቋቋማል? እግዚአብሔርን የትኛው ኃይል ይቋቋማል? የትኛው መንግስት? የትኛው የፈርዖን መንግስት፣ የባቢሎን መንግስት፣ የትኛው መንግስት? ባቢሎን እያለ እግዚአብሔር ቤቱ ገብቷል። ኢየሱስ ጌታ ነው። ፈቃዱን ሊፈጽም የትኛውም አውቶሪቲ አይከለክለውም። ኢየሱስ ጌታ ነው። እግዚአብሔር በህልም ይሁን፣ እግዚአብሔር በራእይ ይሁን፣ እግዚአብሔር በተለያየ ነገር በቃሉ ቢሆን የተናገረውን እግዚአብሔር ዘመኑ ሲደርስ ይመጣል። አሜን። እግዚአብሔርን የሚከለክለው የለም። ክሮስ አድርጎ ይመጣል። እግዚአብሔር ይመስገን። ኢየሱስ ጌታ ነው። አሜን። ኢየሱስ ክርስቶስ መጥቶ ስራውን ፈጽሞ አብርሃም አልነበረም። ለአብርሃም የተናገረው ከ2000 ዓመት በፊት የተናገረው after 2000 years ኢየሱስ ክርስቶስ መጣና ስራውን ፈጸመ። ግን የሚገርመው በአንደኛ ጴጥሮስ 3:18 ላይ ኢየሱስ ስራውን ከጨረሰ በኋላ ወደ ሲኦል ወረደ ይላል አይደል? የአብርሃም እንቅፍ አልነበረ? ዛጋ ሄደና አያም ኮንከራራች። አብርሃም ላንተ የነገርኩህን ፈጸምኩት አለው። ኢየሱስ ጨረስኩት። ወንጌልን ሰበከላቸው ይላል። ለአብርሃም ነገረው፣ ይዟቸው ሄደ ይላል። እግዚአብሔር ይመስገን። ኢየሱስ ጌታ ነው። እግዚአብሔር ከተናገረ እሱን ይፈጽመዋል። አብረን ስለሞቀልኝ ነው አምስተኛ ብዬ ወሰድኩት። ምናልባት ብዙ ላልናገርበት ይችላል። እግዚአብሔር ቃል ኪዳን ጠባቂ ነው። ሃሌሉያ! ኢየሱስ ጌታ ነው። ዛሬ እግዚአብሔር ምን ተናግሯቸዋል? ምን ብሏቸዋል? በእውነት እግዚአብሔር he is promise keeper። አሜን። ሃሌሉያ! ለነፍሳችሁ ንገሯት። በጊዜው በዘመኑ እግዚአብሔር ይመጣል። አይመስልም፣ አይታይም፣ ንፋስም የለም፣ ደመናም ወደባል። እግዚአብሔር ከተናገረ ደመና ያስፈልገው፣ ንፋስ ያስፈልገው፣ እግዚአብሔር ይመጣል። አሜን። ኢየሱስ ጌታ ነው። የኛ እግዚአብሔር ትልቅ ነው። አሜን። ዋው! በቃ እንጓደድበታለን። እግዚአብሔር ይመስገን። ብዙ ነገሮች እና ይሄ ጭንቅላታችንን ዳውን ሊያደርጉ ይመጡናል። በየቀን ዳውን ኖ ኢየሱስ ጌታ ነው። እግዚአብሔር በክብሩ አለ። ትላንት የተናገረ ዛሬም ያደርጋል። ትላንት የሰራ ዛሬም ይሰራል። ኢየሱስ ጌታ ነው። እናመሰግነዋለን። አሜን። የመጨረሻ ምላሱ የተፈታ ሰው ዘካርያስ ምን አለ? የጌታን ማዳን ብቻ አይደለም እግዚአብሔር ያዳነውን ሕዝብ ደግሞ እንዲያገለግለው ይጠራዋል ብሎ ተናገረ። ይህንን ቃል አነባዋለሁ። ቁጥር 74 ላይ በእርሱም ከጠላቶቻችን እጅ ድነን በዘመናችን ሁሉ ያለ ፍርሃት በቅድስና በጽድቅ በፊቱ እንድናገለግለው ሃሌሉያ! ይሄ ጻድቅ እግዚአብሔር፣ ይሄ አስፈሪ እግዚአብሔር ምን አለ?
አየና ከሩቅ አየና በእርሱ በኢየሱስ ከጠላቶቻችን እጅ ድነን የቅድም ከተናገርኳቸው ከሞት ከኃጢአት ከሰይጣን ከዲያብሎሶች ከነሱ ድነን በዘመናችን ሁሉ የኛ ዘመን ከምድር እስኪያልቅ ድረስ በዘመናችን ሁሉ ያለ ፍርሃት በቅድስናና በጽድቅ በፊቱ እንድናገለግለው ይሰጠናል ይባላል። ሰጠን። አሜን። ሃሌሉያ አሜን። ሰጠን እንድናገለግለው። የጌታ ድንቅ ስራ እኮ ከካፕቲቭ አውጥቶ በቃ ድናቸዋል ብሎ አይደለም። ግን ምንድን ካህናት አገልግሉ፣ የጌታን በጎነት እንድንናገር የተመረጠ ትውልድ የንጉሥ ካህናት ናችሁ ተብለ አገልግሉ። እንደ ሌዋውያን በመቅደሴ ተመላለሱ በፊቴ ይሄ ምን አይነት አንዳንድ ጊዜ በቃ ቁጭ ብዬ ሳስበው ጌታው አይገባኝም። ምንድን ነው ያደረከው? እቺ ትንሽ አእምሮዬ ይሄንን አስገራሚ የእግዚአብሔርን ስራ ልትይዘው በቃ ልትደርስበት አትችልም። ያለ ፍርሃት አለ። ይሄ ፍርሃት የሞት ፍርሃት ነው። ድሮ ሌዋውያኖች እየገቡ ሲያገለግሉ ፍርሃት ነው አለ። እንደው ምን የሚባል ሰምቻለሁ። ቅድስተ ቅዱሳን ሌዋውያኑ ሲገባ ሊቀ ካህኑ ሲገባ ይታሰራል ይባላል አይደል? አረም ከተሳሰረ ይታሰራል። ለምን? ቅድስተ ቅዱሳን የእግዚአብሔር ክብር ያለበት ጋር ምንም አይገባም። እግዚአብሔር ነው የሚያደርገው። ይመጣል፣ በቃ ክብሩ ይመጣል። ጧ ስለሚያደርግ ስተት ካለ እየፈራ ነው። ማን ከሞተ ገብታ ያንንም ይገላል። ስለዚህ ምን እንትን አገኝ በቃ ሰንሰለት ያደርጋሉ። በሰንሰለት ነው የሚገባው ማለት ነው። ከዛ በኋላ እንዲህ ያደርጉለታል። አለው ብሎ እንዲህ አለው ማለት አለበት፣ እንዲህ ማሳየት አለበት። ጸጥ ካለ በቃ ሄዷል ብለው ወጥተው ነው የሚያውቁ። በፍርሃት ነው የሚገባው። እዚህ ይላችኋል የአሮን ልጆች እንግዳ እሳት ሲያደርጉ እግዚአብሔር እዛው ገደላቸው። ስለዚህ እግዚአብሔር ጋር መቅረብ ፍርሃት ነው። ፍርሃት ቅረብ እንደ ድልም ነው፣ ግን በትልቅ ፍርሃት እግዚአብሔር በኮሬብ ተራራ ላይ በወረደ ጊዜ አንድ ሰው እንዳይጠጋ ሙሴ መጀመሪያ ነግሮት ከዛ እንደገና ሊረሳ ይችላል። ሙሴ ነግረኸኛል እኮ ትላንትና ሲለው ሙሴ ኖ በሊድ አስጠንቅቅ፣ ህዝቡ ምናልባት ሊረሳ ይችላል። ደግመህ ይህችን ተራራ እኔ ወረድኩባትን የምትናወጧን የምትነቃነቋን ክብሬ የወረደበትን ማንም እንስሳ እንኳን እንዳይነካው ቢነካው ይወጋል ሩቁን ብሎ ያለው በብዙ ፍርሃት። ኧረ ሙሴ እግዚአብሔር አይናገረን፣ አንተ ከሱ ሰምተን ተናገረን፣ እንዴት ያስፈራል፣ እንዴት ያስደነግጣል ያሉት። እዚህ ጋር ምን ይለዋል? ያለ ፍርሃት ወደዚህ ወደ ፍቅር ደጉድ አባዬ እያለ ይባረክ። የኢየሱስ ደም የኢየሱስ ስራ ነው ምን ያደረገው። አባ ብለን የምንጮህ ፊታችንን ይፈልገዋል። ለሌት እየመጣኛ ባክ ጌታ ተው ልተኛበት እያለ ቆንጆ መጥቶ ትንሽ እስቲ ፊት ይላል። አይ እስቲ ቅረብ እስቲ ፊት እስቲ ጸልይ እስቲ አባዬ እንዲህ ቆዩል በስንት ሰዓት እንዲችልና ብለን እኛ ነን ካልኩሌት የምናደርግና በቃ ለጥምንለው እንጂ እግዚአብሔር ፊቱ እንድንቀር ያለ ፍርሃት ይባረክ። አሜን። እግዚአብሔር ይመስገን። አንድ ክፍል ላንብብና ዕብራውያን ምዕራፍ 2:14 ላይ እንግዲህ ልጆቹ በስጋና በደም ስለሚካፈሉ እርሱ ደግሞ በሞት ላይ ስልጣን ያለው በሞት እንዲሽር ዲያብሎስ ነው። በሕይወታቸው ሁሉ ስለ ሞት ፍርሃት በባርነት የታሰሩት የነበሩትን ሁሉ ነፃ እንዲያወጣ በስጋና በደም እንዲሁ ተካፈሉ። እግዚአብሔር ይመስገን። የሞት ፍርሃት የነበረባቸው ነፃ ሊያወጣ ነበር ማለት የሞት ፍርሃት ጭው ቢያደርገኝስ ቢገለኝስ ፓኒሽመንት እግዚአብሔር ጋር ሲባል የሚታሰበው እንዴት ፓኒሽ ቢያደርገኝስ ክብሩስ ቢገለኝ። አሁን ግን ምን ሆነ? ኢየሱስ ያለ ፍርሃት እንድንቀርብ የፍርሃትን መንፈስ ገ አሜን። እግዚአብሔር ይመስገን። ደስ እያለን እንድንቀር ቅድም እንዘምረው ወደ ማደሪያ እገባለሁ የሚለው መዝሙር እሱን እየዘመረን ደስ እያለን ይገባል። እየባረኩ አቤት አቤት ስባርክ ደስ ይል። ይሄንን ንጉስ ነው
ኢየሱስ ኢየሱስ ይባረክ። ኢየሱስ ጌታ ነው። ያለ ፍርሃት አሜን። ሌላ በቅድስናና በጽድቅ በዘመናችን ሁሉ እንድናገለግለው ሰጠን። ኢየሱስ ጌታ ነው። ወደ እግዚአብሔር ለመቅረብ እግዚአብሔር እኛን አይደለም ጽድቅን የጠየቀን። እንደማይገኝብን አውቆ ጽድቃቸውን እኔ እሰራዋለሁ አለ እግዚአብሔር። ቅድስናቸውን እኔ እሰራዋለሁ። ወደፊቴ ሊቀርቡ የሚችሉበት ቅድስናና ጽድቅ ልኩ በስታንዳርድ ልክ አፕራይት ሆኖ በፊቴ ሊቆሙ የሚችሉበትን ጽድቅ ቅድስና እኔ ነኝ የምሰራው። ኢየሱስ ክርስቶስን እንደ ግል አዳኝ አድርገን ስንቀበል አንድ ጊዜ የሚሆኑ 3 ነገሮች አሉ አይደለ? አንደኛው ጀስቲፊኬሽን፣ መጀመሪያ ጽድቅ ነው። በቃ ጽድቅ ካልኩሌት ማብዛት የጌታ የኢየሱስ ክርስቶስ ስራ አጥግቦኛል። እኔ ማየው ልጄን ነው አንተን አይደል? ስለዚህ አንተ ክርስቶስን ስትቀበል ጀስቲፋይ ሆነሃል። በቃ ወደ እግዚአብሔር አንዱ የሚያቀርብ ጽድቅ ነው፣ ጽድቅ ተሰራ። ሁለተኛ ሪጀነሬሽን፣ ኢየሱስ በመቀበል ዳግም ልደት አግኝተናል። ዳግም ልደት ኢየሱስ ሲገባ ሁሉም አዲስ ሆነ። ነገር አሮጌው ምን አለ አለፈ፣ ሁሉም አዲስ ሆነ። እግዚአብሔር ይመስገን። ስለዚህ አዲስ ፍጥረት ስለሆነ መግባት እንችላለን። ሶስተኛው ሳንቲፊኬሽን፣ ኢየሱስ ክርስቶስን ስንቀበል በአንድ ጊዜ ተቀድሰናል ወደ እግዚአብሔር ለመግባት። ይሄ ስል ዕለት ዕለት አንቀደስም ማለት አይደለም፣ ግን በመዳን ልክ በእግዚአብሔር ፊት የመቆም ልክ በእግዚአብሔር ፊት አፕራይቶ ያለ ነቀፋ በቅድስና በፊቱ እንድንኖር የሚለው ቃል ይፈጸም ዘንድ በክርስቶስ ኢየሱስ የሰራልን በአንደኛ ቆሮንቶስ ምዕራፍ 1 ቁጥር 30 ላይ እሱ ጽድቃችን፣ ቤዛችን፣ ጥበባችን ማን ነው ይላል? ክርስቶስ። በእግዚአብሔር ፊት የሚመካ ቢኖር በእግዚአብሔር ይመካ። በሱ ተመክተን ልንቆም ልናገለግለው የሰጠን እሱ ነው። እግዚአብሔር ይመስገን። ስለዚህ እግዚአብሔርን እንባርከዋለን። አሁን ሁሉ ስታገኝ የሆነ ነገር አለ። ክብሩ ለሱ። እግዚአብሔር የተፈታ ሰው ድካም ነው። የተፈታ ሰው ምላሱ የተፈታ ሰው ጊዜ እግዚአብሔርን ያከብራል። የተፈታ ሰው በቃ ጉብኝቱን ይናገራል። የተፈታ ሰው ቤዛውን ነው የሚያወራው። ባየሩ ላይ ቤዛ ይሄ ነው እንደዚህ አንደኛ ምናምን ጥቅሱን እየተናገረ ማለት ነው። ከፈለክ ስማ ጠላት ይሄ ነው እንደዚህ እያለ የመዳን ቀንድ ከወደረኞቻችን ከጠላቶቻችን ድነን አይደለም እሱ የመዳን ቀንድ ነው እያለን እንናገራለን። እግዚአብሔር የተመሰገነ ነው። በሱ ደግሞ አሁን እንዳየነው እግዚአብሔር ቃል ኪዳን ጠባቂ ነው እያለን እንናገራለን። የተፈታ ምላስ ነው። መንፈስ ቅዱስ በእኛ ላይ አለ። በዘካርያስ ላይ የወረደው ያ መንፈስ ዛሬ ነው። አሜን። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። እግዚአብሔር ይመስገን።